በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 20 መንግሥተ ሰማያት ለወይኑ አትክልት ሠራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሠራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6ና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሠራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሠሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጐራጐሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንሁ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12ቱን ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሦስተኛውም ቀን ይነሣል። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ 2 ልጆቼ አንዱ በቀኝህ አንዱም በግራህ በመንግሥትህ እንዲቀመጡ እዘዝ አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልጠጡ፣ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? አለ። እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። 10ሩም ሰምተው በ2 ወንድማማች ተቈጡ። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዙአቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ከኢያሪኮም ሲወጡ ብዙ ሕዝብ ተከተሉት። እነሆም 2 ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮኹ። ሕዝቡም ዝም እንዲሉ ገሠጿቸው። እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብዝተው ጮኹ። ኢየሱስም ቆሞ ጠራቸውና ምን ላደርግላችሁ ትወዳላችሁ አለ። ጌታ ሆይ ዓይኖቻችን ይከፈቱ ዘንድ አሉት።
ኢየሱስም አዘነላቸውና ዓይኖቻቸውን ዳሰሰ። ወዲያውም አዩና ተከተሉት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። የተወደዳችሁ የዚህ መጽሐፍ ቅዱሳችንን በየዕለቱ እናንብብ የሚለው ፕሮግራማችን ተከታታዮች እግዚአብሔር አምላካችን እንደገና ከቃሉ እንድንሰማ በቃሉ ደስ እንድንሰኝ ይህንን ጊዜና ይህንን ሰዓት ስለሰጠን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ዛሬም እንግዲህ ያነበብነውን የማቴዎስ ወንጌል ምዕራፍ 20ን እግዚአብሔር አምላክ ቃሉን እንድንሰማ ፈቅዶልናል። ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሁን እንዳያችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመጨረሻ ጊዜ ሊወጣ እየሄደ ነው። ወደ ኢየሩሳሌም ሊገባ እና ወደ ኢያሪኮ ደርሰዋል። ማለት የእስራኤልን አገር ካወቃችሁ ወይም ካያችሁት እግዚአብሔር አድሎኝ ለመጎብኘት ችያለሁኝ እና ኢያሪኮ ወደ ኢየሩሳሌም መንገድ ላይ ያለች ናት፣ ከተማ ናት። እና ወደዚያ ሲደርስ የሆነውን ነው እና በዚያ በመንገድ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከተሉት ለነበሩት ያስተማረውን ትምህርት ነው የምናየው የምንመለከተው። በውስጡ ብዙ ትምህርት፣ ብዙ ሕይወታችንን የምንመለከትበት ነገር አለ። ነገር ግን ሁሉንም በአንዴ ለመዘርዘር ለማየት አንችልም። ነገር ግን እንዲሁ ዋና ዋና ልንማርባቸው የሚገቡ ነገሮችን እንመለከታለን፣ እናያለን። የመጀመሪያው በምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በወይኑ ጌታና በሰራተኞች መካከል ስለነበረው ነገር የተናገረው ምሳሌ ለኔና ለናንተ ያለውን ታላቅ መልእክት እንመለከታለን፣ እናያለን። የመጀመሪያው አንደኛው ነገር ዛሬ ብዙዎች ክርስቲያኖችን ምስጋና አልባ ወይም ደግሞ ደስታ አልባ የሆነ ክርስትናን እንዲኖሩ የሚያደርጋቸውን ትልቅ ስህተት እዚህ ስፍራ ላይ በእነዚህ የወይን አጸድ ሰራተኞች ላይ እናያለን፣ እንመለከታለን። ከሌሎች ተመርጠው በወይኑ ቦታ ላይ እንዲያገለግሉ እድል ተሰጥቷቸው ነበረ እና የወይኑ ሰራተኛ የወይኑ ባለቤትም ደግሞ ለነዚህ ሰራተኞች የሚያስፈልጋቸውን ሁሉ ሰጥቷቸው ነበር። ነገር ግን እንዳየነው እንደተመለከትነው በምሳሌው ላይ ሌሎች ባገኙት ላይ ብቻ ዓይናቸውን ስላደረጉ ለነርሱ እግዚአብሔር ያደላቸውን ደስታ ሊያገኙት አልቻሉም። ለነርሱ እግዚአብሔር የሰጣቸውን ጸጋ ሊያስተውሉት አልቻሉም። እና ብዙ ጊዜ በዚህ ዘመን ብዙ ክርስቲያኖች ደስታ አልባ የሆነ ክርስትና ወይም ደግሞ ምስጋና አልባ የሆነ ክርስትናን የሚኖሩት ዓይናቸው ቤታቸው ላይ፣ ዓይናቸው እግዚአብሔር የሰጣቸው በረከት ላይ ሳይሆን ሌሎች ላይ ማረፉ ነው። በተለይ በዚህ ዘመን ራሱ የዚህ ዓለም ኢኮኖሚ የዚህ ዓለም ስሪቱ የተመሰረተው የዓይን አምሮት፣ የዓይን ማራጀት፣ በቃ መጎምጀት ያንን በውስጣችን ፈተና እንዲያስነሳ አድርጎ ነው ኢኮኖሚው ራሱ የተሰራው። ለዚህ ነው በቢሊየን በትሪሊየን የሚቆጠር ወጪ ገንዘብ በአድቨርታይዝመንት ወይንም በማስታወቂያ ላይ የሚፈሰው። ሰዎች ሁልጊዜ የጎደላቸውን ነገር ብቻ እንዲያስቡ ተደርጎ ነው የተሰራው እና በዚህ ምክንያት ብዙዎቻችን በእጃችን ላይ እግዚአብሔር የሰጠንን በእጃችን ላይ እግዚአብሔር ያስቀመጠውን ነገር የእግዚአብሔርን ጸጋ በዚያም በእግዚአብሔር ጸጋ ደግሞ ለኔና ለናንተ የተሰጠንን ደስታ ማየት ተስኖናል። ስለዚህ ብዙ ጊዜ ኑሯችንን ከሌሎች ጋር ነው የምናወዳደረው፣ ከሌሎች ጋር ነው የምናየው እና ያ ደግሞ ቅንዓትን ይወልዳል፣ ጥላቻን ይወልዳል፣ የሌላውን መፈለግን ይወልዳል እና በመጨረሻ ምሬተኛ፣ አጉረምራሚ፣ የማያመሰግኑ እንሆናለን እና የዘመኑ መንፈስ አንዱ የዘመኑ መንፈስ በዚህ ዘመን መገለጫው ቅዱስ ጳውሎስም በመልእክቱ ላይ ተናግሮታል፣ የማያመሰግኑ ይሆናሉ ነው የሚለው። አስተውሉት። ወዲያው
ትንሽ ነገር ነው እንዳናመሰግን የሚያደርገን። ወዲያው ነው የምንበሳጨው። ኑሯችንን ሁሉ በባዶ በዜሮ ማባዛት እንጀምራለን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከነዚያ ሰራተኞች አንዱን ያለው ይሄ ነው። ዓይንህ ለምን ታመመች? ለምንድን ነው ቀናተኛ የሆንከው? ለሌሎች ስላደረግኩት፣ ለሌሎች ባደረግኩት ነገር ለምን ቀናተኛ ሆን ካለው የወይኑ ባለቤት በቃ ካንተ ጋር የተስማማሁትን ላንተ ሰጥቻለሁ፣ ለሌላው የወደድኩትን ባደርግ ለምንድን ነው እንዲህ አቃጠለህ ነበር ያለው። ስለዚህ የመጀመሪያው የምናየው ይሄንን ነው። አሁንም ይሄ ቃል የሚወቅሰን እኛን ነው። ዛሬ የምናማርር ካለን፣ ዛሬ የተበሳጨን ካለን፣ ዛሬ ጸጉራችንን የነጭን ካለን ጥያቄ ይሄ ነው። ስለ ጎደለን ነው ወይስ ሌሎችን ስላየን ነው? በእውነት የሚያስፈልገን ነገር ጎሎን ነው ወይንስ የሌሎችን ሕይወት የሌሎችን ኑሮ የኛ ኑሮ ለማድረግ ከማሰብ ነው? በነገራችን ላይ ይሄ ሰባኪውንም አስተማሪውንም ሁሉንም የሚመለከት ነገር ነው። ስለዚህ የሆነ ትልቅ ከፍታ ላይ ሆኜ እናንተን ቁልቁል እያየው ወይም አፍንጫዬን ይዤ አይደለም ይሄንን የምናገረው። ለምን? ምክንያቱም በቤቴ ውስጥ ያለውን በረከት ካላየሁኝ፣ በቤቴ ውስጥ ያለውን ጸጋ ካላየሁኝ፣ እግዚአብሔር በባለቤቴ በልጆቼ ያደረገልኝን ነገር ካላስተዋልኩኝ ደስታዬ በቀላሉ ይወሰዳል። እና ብዙዎቻችን ይሄ ቃል ለናንተ ነው፣ ይሄንን ለምትሰሙ ብዙዎቻችን ደስታ አልባ የሆነው ስለ ጎደለን ሳይሆን ዓይናችን ሌላ ላይ ስለሆነ ነው። ዓይናችን ውጭ ላይ ስለሆነ ነው። እግዚአብሔር በእጃችን ላይ ያስቀመጠውን እንድናስተውል፣ እግዚአብሔር በእጃችን ላይ ያስቀመጠውን እንድንመለከት አምላካችን ይርዳን። በሁለተኛ ደረጃ እዚህ ስፍራ ላይ የምመለከተው የማየው ሁልጊዜ ይሄንን ጥቅስ ሳነብ ሁልጊዜ አእምሮዬ ላይ የሚመጣው የቅዱስ ዮሐንስ አፈወርቅ ድርሰት ነው። ኦፍኮርስ ዮሐንስ አፈወርቅን ሳንጠቅስ ማንን እንጠቅሳለን? እና በትንሣኤው ድርሳን ላይ የሚናገረው አለ። ብዙ ጊዜ በደብራችን ላይ እሱን የትንሣኤ ዕለት እናነበዋለን፣ የእርሱን ድርሳን። እና እዛ ላይ ምን ይላል? በ11 ሰዓት የመጣችሁ አይዟችሁ አትፈሩ ይለናል። በ11 ሰዓት የመጣችሁ በቃ ጾሙን አድኩሙ፣ ጾሙን ሳትጾሙ ድንገት የመጣችሁ ካላችሁ ይላቸዋል። ምክንያቱም የሰው ድካሙ ብዙ ነውና መውደቅ መነሳት አለውና። ምን ለማለት ፈልጌ ነው? በእግዚአብሔር መንግሥት ውስጥ በዚህ ዓለም ነገር ብዙ ሌት የሆንባቸው ነገሮች ይኖራሉ። ለምሳሌ ዛሬ እኔ በዚህ ዕድሜ እንደ ኃይሌ ገብረስላሴ መሮጥ አለብኝ፣ ኦሎምፒክ መወዳደር አለብኝ ብዬ ብድግ ብል አይሆንም። ምናልባት የ15 ዓመት የ16 ዓመት ልጅ የ17 ዓመት ልጅ ሆኜ ራሴን በስነ ስርዓት ቀርጬ ልሮጥ ብዬ ባስብ ሊሆን ይችላል። ግን አሁን ከባድ ነው። ለራሴ ለጤና ልሮጥ እችላለሁ። ነገር ግን ለኦሎምፒክ ለመወዳደር ስቱሌት ያንን ማወቅ አለብኝ። ነገር ግን በእግዚአብሔር መንግሥት ውስጥ እንደዛ የለም። በእግዚአብሔር መንግሥት ውስጥ የሚያረፍድ ማንም የለም። በእግዚአብሔር መንግሥት ውስጥ ኋላ የሚሆን የለም። እንዲያውም ምንድነው የሚለው? ኋለኞች ፊተኞች ይሆናሉ ነው። ይሄንን በጣም የሚገርማችሁ በአገልግሎት ሕይወቴ ውስጥ አይቻለሁ። እንዲሁም በጣም አሳዛኙ ነገር ከማንም ቀድመው ቃል እግዚአብሔርን የሰሙ፣ ከማንም ቀድሞ ቤተ ክርስቲያን የመጡ፣ ከማንም ቀድመው ብዙ ነገር በቤተ ክርስቲያን ሕይወት ውስጥ በጣም አክቲቪቲ ያላቸው ሰዎች ቃሉን ለመስማትና ለመወሰን ሲያቅታቸው አንድ ቀን መጥተው ከረፈደ ብዙ ከተጎዱ በኋላ ብዙ ነገር ከሆነ በኋላ አንድ ቀን መጥተው ሕይወታቸው የተለወጠ ኑሯቸው የተስተካከለ ወደ እግዚአብሔር በንስሐ የቀረቡ ለቅዱስ ቁርባን የበቁ ብዙዎች ወንድሞቼን እህቶቼን አውቃቸዋለሁ። ሰሞኑን አንድ ወንድም በጣም ወደ አንድ ስፍራ ሄጄ ልቤን የሚነካ ነገር ነገረኝ። ቀሲስ መላኩ የዛሬ 4 ዓመት የዛሬ 5 ዓመት የኔን ሕይወት ብታየው ኖሮ ዛሬ ቆመህ አታናገረኝም ነበር፣ ዛሬ ዞር ብለህ አታየኝም ነበር። ነገር ግን እግዚአብሔር ሕይወቴን ቀየረው፣ ኑሮዬን ቀየረው። እግዚአብሔር ቸርነቱን ምሕረቱን ሳስበው እደነቃለሁ። እኔን ያየ አምላክ፣ እኔን የተመለከተ አምላክ ይል ነበር። ስለዚህ እግዚአብሔር ታሪካችንን ይቀይራል። እግዚአብሔር ታሪካችንን ለመቀየር ምን ያህል ጊዜ ያስፈልገዋል? 1 ደቂቃም ረጅም ነው በእግዚአብሔር ዘንድ። ሰከንድም ረጅም ነው በእግዚአብሔር ዘንድ። በቅጽበት ታሪካችንን የሚቀይር፣ በቅጽበት ሕይወታችንን የሚቀይር አምላክ ነው። ስለዚህ ጠዋት የገቡትንም እርሱ በክብር ይቀበላል።
ከሰዓት በኋላ የገቡትንም እርሱ በክብር ይቀበላል። መጨረሻ ሰዓት ላይም የመጡትን እግዚአብሔር በክብር ይቀበላል። ያ ማለት ነው ዛሬ ለእያንዳንዳችን ዛሬ ተብሎ ሲጠራ ለእያንዳንዳችን የንስሐ ጊዜ እንደሆነ ወደ እግዚአብሔር የመመለሻ ጊዜ እንደሆነ ልናውቅ ይገባል። አይ እኔ ረፍዶብኛል፣ ከዚህ በኋላ ሕይወቴ አይቀየርም፣ ከዚህ በኋላ ኑሮዬ አይቀየርም የምንል እንዳንኖር ነው የእግዚአብሔር ቃል የሚያስተምረን። እግዚአብሔር በመጨረሻው ጊዜ ፈያታዊ ዘየማን በቀኙ የተሰቀለው ወንበዴን ተመልከቱ። በሕይወቱ የመጨረሻ ምዕራፍ ላይ አምላካችን ጌታችን ኢየሱስ ክርስቶስ በንስሐ ጠራው፣ በፍቅር ጠራው፣ ወደ መንግሥቱ ጠራው። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ለምን? ተዘከረኒ ስላለው ነው። አስበኝ ስላለው ነው። በመንግሥትህ አስበኝ አለው አምላኩን። ስለዚህ ዛሬም ጌታ ሆይ ይሄውና በረፋዱ ወደ አንተ መጥቻለሁ፣ አንተ አስበኝ ልንለው ይገባል። ሌላው በዚህ ምዕራፍ ላይ የምንመለከተው ልክ ስኬትን ጌታ ከዓለማዊ ስኬት ውጪ በሆነ መንገድ እንድናይ እንዳደረገን ሁሉ ረፈደብኝ እንዳንል ወይም ደግሞ የሌላውን ስኬት እያየን እንዳንቀና እንዳደረገን ሁሉ ልክ እንደዛ ሁሉ ደግሞ ታላቅነትንም በተለየ መንገድ እንድናይ ያደርገናል። ሌሎች በመካከል ብዙ ነገሮች አሉ። የመስቀልን መንገድ እንደገና ሲናገር እናያለን። ምክንያቱም የተለያየ ኤክስፔክቴሽን ነበራቸው። አሁን ለምሳሌ የያዕቆብና የዮሐንስ እናት ወደ ኢየሩሳሌም ሲወጣ ሊነግስ፣ በዚህ ዓለም አኳያ ማለት ነው፣ በኢየሩሳሌም ላይ ሊነግስ ንጉሥ ሊሆን ምድራዊ መንግሥት ሊመሰርት መስሯት ነው ግራና ቀኝ ልጆቼ ይቀመጡ ለማለት የፈለገችው። ጌታ ግን ወደ ኢየሩሳሌም የሚወጣው ለመስቀል እንደሆነ ሲናገር ነበረ። የሰው ልጅ ይሰቀላል፣ አልፎ ይሰጣል፣ ይሰቀላል፣ ይሞታል እያለ ይነግራቸው ነበር። የሕማሙን ነገር ይነግራቸው ነበር እና በዚያ ውስጥ የያዕቆብ እናት የዮሐንስ እናት ላመጣቸው ጥያቄ ልጆቼ በግራና በቀኝ ይሁኑልኝ ባለች ጊዜ በእግዚአብሔር መንግሥት ውስጥ ታላቅነት እንዴት እንደሚመጣ ሲናገር እንመለከታለን፣ እናያለን። ምንድነው ያላቸው? ታላቅ መሆን ትፈልጋላችሁ? የሁሉ ታናሽ ሁኑ። በዚህ በምድር ላይ በአሕዛብ መካከል ያለው አካሄድ እንዲህ ነው ይላቸዋል። ይሄንን ንባብ ሳነብ የፕሮፌሰር መስፍን ወልደ ማርያም መሰላል የሚለው ግጥማቸው ትዝ ነው ያለኝ። በዚህ ዓለም ላይ ተንጠላጥሎ ከፍ ለማለት የግዴታ አንዱን መርገጥ ያስፈልጋል አይደለም? አንደኛውን የጨበጥነውን ረግጠን ነው ወደ ላይ የምንወጣው። በእግዚአብሔር መንግሥት ውስጥ ግን ጉልላት ለመሆን ደፍ መሆን ያስፈልጋል። በእግዚአብሔር መንግሥት ውስጥ ጉልላት ለመሆን ደፍ መሆን ያስፈልጋል። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ላይ አስደናቂ የሆነውን ቃል ሲናገር እንመለከታለን። የሁሉ ታላቅ ለመሆን የምትፈልጉ ከሆነ ምን ይላል? በእናንተስ እንዲህ አይደለም ማለት በአሕዛብ ዘንድ እንዳለው፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። በዚህ በገዳማውያን አባቶች ዘንድ እጅግ ደስ የሚያሰኝት ባህል አለ። አንድ ወንድም አንድ ወጣኒ ወደ ገዳም መጥቶ በምንኩስና ሕይወት ለመኖር ከፈለገ መጀመሪያ ምንድን ነው የሚያደርጉት? ለ2 ዓመት ለ3 ዓመት የአገልጋይነትን ሕይወት እንዲኖር ነው የሚያደርጉት። ማለት ይሄ የደቀ መዝሙር ትምህርት ወይም ደግሞ እንደው የሆነ የሃይማኖት ጃርገን አይደለም እንዲማር የሚያደርጉት፣ የሃይማኖት ሕይወትን እንዲኖር ነው የሚያደርጉት። ውሃ እንዲቀዳ፣ እንጨት እንዲፈልጥ፣ የአባቶችን እግር እንዲያጥብ፣ ራሱን ዝቅ የማድረግ ሕይወትን እንዲኖር ነው የሚያደርጉት። ለምን? ምክንያቱም ብቸኛው የታላቅነት መንገድ ራስን የማዋረድ መንገድ ነው። በአሁኑ ሰዓት ቤተ ክርስቲያን ወይንም ደግሞ በስመ ቤተ ክርስቲያን የሚንቀሳቀሱ ብዙዎችም ራሳቸው ለምንድን ነው ከመስቀል መንገድ የራቁት ብንል፣ አስተውላችሁ ከሆነ በቤተ ክርስቲያን ስም የሚከናወነው አብዛኛው ነገር ከትህትና መንገድ፣ ራስን ዝቅ ከማድረግ መንገድ የራቀ ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እዚህ ቦታ ላይ የሚነግረን ይሄን ነው። የታላቅነት መንገድ የትህትና መንገድ ነው። የታላቅነት መንገድ ራስን ዝቅ የማድረግ መንገድ ነው። የታላቅነት መንገድ የሁሉ አገልጋይ የመሆን መንገድ ነው። ስለዚህ ዛሬ ምናልባት እግዚአብሔር ራሱ
በወሰነው መንገዱና ጥበቡ ደፍ ይሆናችሁ፣ የሁሉ መረጋገጫ ይሆናችሁ። ምናልባት እግዚአብሔር ትቶኛል ወይ እግዚአብሔር ረስቶኛል ወይ ያላችሁ አንድ ነገር ልንገራችሁ። ደፍ ስትሆኑ፣ የሁሉ መረገጫ ስትሆኑ፣ የሁሉ የንቀት ማራገፊያ መሰደቢያ ስትሆኑ፣ የዛን ጊዜ እግዚአብሔር ወደ ክብሩ ሊያመጣችሁ ነው። ኦሪት ዘፍጥረትን በምንመለከትበት ጊዜ አይተነዋል። ዮሴፍ የመጨረሻው ደረጃ ላይ ነበረ የወደቀው። እስር ቤት ነበረ የተጣለው። ነገር ግን እግዚአብሔር ከእስር ቤት ወደ ቤተ መንግሥት የሚወስድ መንገድ ነበረው። ከእስር ቤት ወደ ቤተ መንግሥት የሚወስድ መንገድ ነበረው። የእኛ ጌታ ከዛ በላይ ደግሞ ታላቅ ነገር አድርጎልናል፣ አዘጋጅቶልናል። እንኳን አይደለም ከእስር ቤት፣ ከሞት ወደ መንግሥተ ሰማያት የሚወስድ መንገድ አለው። ከመታረድ ወደ የጽድቅ አክሊልን ወደ መቀዳጀት መንገድ የሚወስድ መንገድ አለው። ለዚህ ነው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ የጽድቅ ጌታ እርሱ የጽድቅ አክሊልን ያቀዳጀኛል ነው ያለው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ። አምላኬ የጽድቅ አክሊልን ያዘጋጅልኛል። ስለዚህ በዚያ የሕይወቱ ፍጻሜ ላይ እግዚአብሔር አምላኩ አስደናቂ የሆነ ነገር እንዳዘጋጀለት ነው የተናገረው። የሮም ኢምፓየር አለቀለት ነው ያለው ጳውሎስን ሲገድለው፣ ጳውሎስን ሲሰይፈው። የሮም ኢምፓየር አለቀለት ነው ያለው ጴጥሮስን ዘቅዝቆ ሲገድለው። ነገር ግን ደፍ የሆነው ጴጥሮስ፣ ደፍ የሆነው ጳውሎስ ከዚያ ከደፉ ከዚያ ከዝቅተኛው ቦታ ላይ አምላካችን ጉልላት አድርጓቸዋል፣ ብርሃን አድርጓቸዋል። ለእኔና ለእናንተም ይሄ ነው። ስለዚህ የዚህ ዓለም አነቃቂዎች ሞቲቬተርስ፣ የዚህ ዓለም አንቂዎች መንፈስ ወደ ቤተ ክርስቲያን እንዳይገባ በጣም መጠንቀቅ አለብን። ራስህን ፐፍ ስታደርግ፣ በትዕቢት ስትሞላ፣ የዛን ጊዜ ከሁሉ በላይ ትሆናለህ የሚል መንፈስ የዓለም መንፈስ ነው እንጂ የክርስቶስ አይደለም። የክርስቶስ የሆነው እንዲህ ነው። ሌሎችን ኮምፔር በማድረግ አትኖር። የሌሎችን ስጦታ ሳይሆን መመልከት ያለብህ እግዚአብሔር ላንተ የሰጠህን ጸጋ ተመልከት። በዚያ አመስግን። በምስጋና ውስጥ ታላቅ በረከት ታገኛለህ። በምስጋና ውስጥ ታላቅ እረፍት ታገኛለህ። ማንም ሊነጥቀው የማይችለውን ደስታ ታገኛለህ። አንድ ሁለተኛ፣ ታላቅ ለመሆን ከፈለክ በዚያ በዝቅታ ውስጥ ማለፍን ምረጥ። አንድ ታላቅ የሆነ ሰው የተናገረው ነገር አለ። የተወለደውን ሕፃን ለማግኘት በቤተልሔም ውስጥ ዝቅ ብሎ ማለፍ ያስፈልጋል። ቤተልሔም ሄዳችሁ ያያችሁ ካላችሁ ያችን ጌታ የተወለደባትን ስፍራ ለመሳለም ዝቅ ማለት አለባችሁ፣ ማጎንበስ አለባችሁ። በዚህ ዓለምም ልክ እንደዚያው ነው። ክርስቶስን ማግኘት የምንችለው ራሳችንን ዝቅ ስናደርግ ነው፣ ስንንበረከክ ነው። ሌላ ምስጢር ልንገራችሁ። ከሁሉ በላይ ሆነውን የተንበረከከ ሰው አይወድቅም። የተንበረከከ ሰው አይወድቅም። ለምን? ማንም ሳይጥለው በፊት በእግዚአብሔር ፊት መውደቅን ተምሯልና። እግዚአብሔር ማስተዋልን ጥበብን ያድለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።